ተዋወቃችሁ? መጀመሪያ የተዋወቃችሁበትን አጋጣሚ? በጦርነቱ ጊዜ እኔ ደስ የለኝ እሱ የራያ ልጅ ነው። ያኔ ስደት መጣሁ ማለት ነው። እሺ፣ በዛ ተዋወቅ ነው እና የሆነ የቤተሰብ ስራ ቦታ ነበር ተዋወቅ ነው። ከዛ በኋላ በዛ በቃ ላለማቋረጥ ለ2 አመት ያክል ምንም ተስፋ በማይቆርጥ ማለት ሲጠይቀኝ ነበር። መጨረሻ ላይ ራሴን አሳምኜ በ2 አመት ይሻልኩት። ከዛ ለ1 አመት ከምናምን ያህል በፍቅር እሺ ብዬው ተገናኘ። የተገናኘን ነበር 3 ቀን ይብን 4 ቀን እና ለእኔ ያለው ቦታ የሚሰጠኝ ትዕግስት ምናምን በቃ በተለየ ነገር ነው እና እንጋባ በምለው ሰዓት እዛ እንደነበርኩኝ ቆየ ራሴ የሆነ ነገር ይኖረኝ ከዩኒቨርሲቲ በሀረማያ ምናምን ክፉ ነገር አነጋገርን። በቃ የተለየ ፍቅር ነው ያለው። በጣም ስነስርዓት ያለው ልጅ ነው እና በቅርቡ ከአሁን 5 አመት ከ5 ወር ይዣለሁ። የሆነ ከወር በፊት የሆነ የተለየ ጸባይ አመጣ። ቴክስት አለመመለስ፣ እኔም ስምስል ማታ ማታ ሁሌ ነበር የሚደውልኝ። የሆነ ሰዓት ሳይደውል ማደር ምናምን። እንደዚህ ከሆነ የተፈጠረ ነገር ካለ በቃ ንገረኝ፣ እኔ በምን ጉዳይ ላስቸግር አልችልም። ይህን ያክል አሁን 5 አመታችንን ጀምረናል፣ ግን በፍቅር መለየት እንችላለን። ያለነው ርቀት ፍቅር ላይ ነው። ስለዚህ እኔም በቃ መሰቃየት የለብኝም ከዚህ በኋላ እንለያይ። ያን ያስለመድከኝ ፍቅር በቃ ከተውክ የሆነ የተፈጠረ ነገር አለ እንለያይ ስለው እሺ አለ። ከዛ ለ3 ቀን ያህል ተኳረፍን። በ3ኛው ቀን ይቅርታ ጠየቀኝ። እንደዛ አይደለም በጭራሽ ምንም የተፈጠረ ነገር የለም ምናምን አለኝ ማለት ነው። ከዛ እኔም ያው እሺ ብዬ ይቅርታውን ተቀብዬ 15 ቀን ከቆየን በኋላ የሆነ ቴክስት ደረሰኝ። እኔ በቃ ልዴት ለማክበር ተሳስቼ ምናምን የሆነች ልጋች ታርጌ ለዛን የተቀያየርኩብሽ፣ ህሊናዬን መሸወድ አልችልም። በጣም ስለማፈቅርሽ ስለዋለዋሽሽ አልችልም። ስለዚህ እኔ ከአንቺ ውጭ መኖር አልፈልግም። አንቺን ነው የማፈቅርሽ። በቃ ተሳስቻለሁ፣ ይቅር በይ ምናምን የሚል ቴክስት ደረሰኝ። ከዛ እሱ ቴክስት ሲደርሰኝ እኔ ምንም ክፉ ላለመናገር ብሎክ ነው ያደረኩት። ከዛ ብሎክ አድርጌው 15 ቀን ከቆየም በኋላ የአክስቶች ልጆች የእሱ ወንድሞች ምናምን ያውቃሉ። እነሱ ግን በቃ ስለሚያፈቅርሽ ነው እንጂ እኮ ብዙ ወንዶች እንደዚህ እያደረጉ ይደብቃሉ። ስለዚህ በቃ ይቅር በይውና ፍቅራችሁ ቀጥሉ ምናምን ሲሉኝ በቃ እኔም ስለምወደው ከዛ ከብሎክ አወጣሁት ማለት ነው። ከዛ ከብሎክ አውጥቼው በቃ ይቅርታ ተባባል። ኢቭን እንደ ድሮ ቀጠልን። ግን እኔ እዚህ አንድ ነገር ረበሸኝ ውስጤን። ማለት እኔ ማለት አላየውም፣ የሰፈር ልጆች አያውቁም ስለሱ። ኢቭን ምንም ማውቀው ታሪክ የለኝም፣ ከሱ በማየው ነገር ነው። እኔ እዚህ ጋ ግን በቃ አሁን ላይ ውስጤ በቃ ከእሷ ጋር እየኖረስ ቢሆን ማለት አይኖ ሁሌ እንደዋወላለን፣ ማታ ቪዲዮ ሁሌ ነው የምናወራው። ግን ውስጤም በቃ ሰላም እየተሰማኝ አይደለም። ምክንያቱም እየሸወደኝስ ቢሆን እኔ እንዴት አምናለሁ? ሰው የተባባል ነው። ግን 5 ወር ሲቀርሽ ቤት ሊልክ ከዛ በኋላ እኔ ልሄድ እንድጋባ ነው። እኔ አሁን ላይ ልቤ ምን ይላል? 2 ወር ስለቀረኝ የታረቁበትን ምክንያት ያኔ እቤት አልክም ካለ ከ2 ወር በኋላ ስለዚህ የዋሸ ነበር። እዛ ላይ የኔና የእሱ ነገር ያበቃል በሚለው ይቅርታን ተቀብዬ በዚህ ሁኔታ እየቀጠልኩ ነው። ስለዚህ ምን ትመክረኛለህ? እድሜ ስንት ነው? እድሜ አሁን ከ1 ወር በኋላ ወደ 26። ፕላስ የለውም እድሜሽ? ያልተቀነሰ ያልተጨመረ ነው? እሺ ሚዩት አድርጊና አዳምጪኝ። አሁን አንደኛ ነገር
መናገር አለመናገሩ አይደለም ፖይንቱ። ቺቲንግ የሚለው ሀሳብ መማገጥ በስህተት አይደለም የሚደረገው። ሚዩት አድርጊ። በስህተት አይደረግም። ገብቶሻል? ሰው ተሳስቶ አይማግጥም። አስቦበት ሆን ብሎ ውጤቱና ምክንያቱ ሪዛልቱ አውቆ ነው የሚያደርገው። ወንድም ያርገው ሴትም ታርገው። ማንንም አደንዝዞት የሚያደርገው መጠጥ አሳስቶኝ ነው ካለ አንድ ሰው መጠጥ ላለመጠጣት ሴት ያለበት ቦታ ሄዶ ምክንያት አለ። ገብቶሻል? ሴጣን አሳስቶኝ ነው ምናምን የሚባል ነገር የለም። ሰው ታማኝነትን እንደ አይን ብሌን ነው መጠበቅ ያለበት። ከተሰበረ ተሰበረ፣ ምክንያት አያድም። አዳምና ሔዋን እኮ ታማኝነታቸውን ስተው የፈጣሪን ትእዛዝ ስተው ታማኝነታቸውን ቅርጥፍ አድርገው ከበሉ በኋላ ተሳስተናል እኮ ብለዋል። ከሌን ያሳሳተኝ ከሌ እንደዚህ ያደርገው ምናምን እኮ ብለዋል። ሪዛልት እኮ አቀርበዋል። ምክንያቱም ምናልባት እኮ አሳማኝም እኮ ሊሆን ይችላል። ግን በቃ ታማኝነት ከተሰበረ ተሰበረ። ምክንያት አያድንም። ለአንድ ሰው ላደረገው ነገር ምንም ምክንያት ቢሰጣችሁ ከገደላችሁ በኋላ ያ ምክንያቱ አሳማኝ ቢሆን እንኳን ኦልሬዲ ግን ሞታችኋል። ስለዚህ አድርጎታል አይደለም? ነገረሽ። እሱ የነገረሽ በቃ እንደው ያንቺን ልብ አውቆ ምናምን ይቅርታ ታርገኝ ማለት ነው። አውቃ ከሌላ ቦታ ከምሰማው ወይ ምናልባት አንዱ አስፈራርቶት ነግራት አለው ወይ ደግሞ አብራ የማገጠችው ነግራት አለው አሳያት አለው ብላው ከሌላ ከምትሰማ እኔ ራሴ ልንገራት እና የመጣው ይምጣ በሚል የነገረሽ። ነገሮችን አስተሽ ነው ማየት ያለብሽ። መሸወድ የለብሽ። የተዘጋጀልሽ ካርታ ላይ የተዘጋጀልሽ መረብና ሜዳ ላይ እንድትሮጪበትና እንደፈለግሽ እንድትሆኝ እንድትቦርቂ እንድትዘይ ሲያደርጉሽ ምናልባት በረጅም ገመድ አስሮች ሊሆን ይችላል። የትም አትሄጂም በሚል ስለዚህ የነገረሽ እሱ ምናልባት ቀን ስለሆነ ላይሆን ይችላል። ወይ ደግሞ በቃ ልንገራትና በቃ እንደው ከሊና ጸጸት ሄልዳ ምናምን ብሎ ላይሆን ይችላል። መስማትሽ ስለማይቀር ሊሆን ይችላል። መስማትሽ ደግሞ አይቀርም። ይህ ግልጽ። አንድ ነገር ተደርጎ እውነት በጭራሽ ተቀብሮ አይቀርም። እውነት ምናልባት 100 ዓመት እንኳን ተቀብሮ ቢቀር ከዛ በኋላ እንኳን ሊሰማ ይችላል። እውነት በአጠቃላይ ተቀብራ የምትቀር አይደለችም በተፈጥሮ የጊዜ ጉዳይ። ስለዚህ አንቺ አሁን እውነታውን ነው መነግርሽ። ይቅርታ አድርጌለታለሁ ብለሽ ተቀብለሽ ብትቀጥይ ጭንቅላትሽ ግን አያምነውም። በቃ ይፍን አግብተሽ አያምነውም። የምድር የመነግርሽ ምንም ከዚህ እውነት ልሸሻች የሚፈለገ ነገር በይቅርታ አምናለሁ። ሰው ይቅርታ ማድረግ አለበት። ግን ይቅርታ አደረገ ማለት መልሶ ተመሳሳዩን መንገድ ይቀጥላል ማለት አለ። ለእሱ ይቅርታ አደረግሽ ለማለት እንደገና የኔ ፍቅር ትባባያለሽ ማለት ነው። በቃ ጥሩ ወንድምሽ ጥሩ ኤክስሽ ኤክሴ ነው እሱ ደህና ነው ምናምን ብለሽ ስለ እሱ በጎ የምታወሪለት ክፋት፣ በቀል፣ በደል ምናምን የማታወሪበት ሰው የሚሆነው ይቅርታ ሲርግፍ አድርገሽ ነው ቂሙ የምትታዩ ነው እንጂ ነገ ስትሄጂ አቅፈሽው እንኳን ከእሱ ጋር ሆነሽ ቼት እያደረገብሽ እንደሆነ ነው ጭንቅላትሽ የሚያምነው። በቃ ኦልሬዲ አንዴ ተሰብሯል እምነትሽ። ለዛ ነው ያመኗችሁን ሰዎች ልብ አትስበሩ። ያመኗችሁን ሰዎች አትካዱ። ከጀርባቸው ምንም ነገር አታርጉ። ለምን ከተሰበረ ደማችሁን ብትሰጡ ህይወታችሁን ብትሰጡ ያንን እምነት መልሳችሁ አታገኙት። የነዛ ሰዎች የፍቅር የይቅርታ ልባቸው እንኳን ጥግ ቢሆን የእግዚአብሔርን ያህል ፍጹም ይቅርታ የሚሰጥ ማንም የለም ምድር። እሱም ፍጹም አምላክ ስለሆነ ስለዚህ ይሰጣቸዋል፣ ይረሳላቸዋል ችግራችሁ። እኛ ግን ሰዎችን ስጋን የለበስነው አይምሯችን የሚረሳ አይደለም። የኔ እናት ሀቁ እሱ በተፈጥሮ አይምሯችን የሚረሳ አይደለም። ስለዚህ ይሄ ከጀርባ የሆነ ነገር እያደረገ ይሆን እንዴ ምናምን በትክክል ያደርገዋል። ለምን አልነግርሽም? ለምን እንደሚያደርገው ታውቂያለሽ? ቀለለበት በቃ ያንን አርጎ አንቺ ምን አልሽው? እሺ ስለምወደ እስሩን ያለሽው። ስለዚህ የአንቺ ቫሊዩ እሱ ጥሩ ሰው እንኳን ቢሆን ግን በተፈጥሮ በቃ አይምሮ ውስጥ ይቀልበታል።
ዞር ሲል ሳያት ድጋሚ በቃ ይቅር ብላኛለች፣ የት አባቱ ማንም አያየኝም፣ ይሄድበታል። ስለዚህ ከዚህ እውነት መሸሽ ስለማትችይ ቁጭ ብለሽ አንቺ ራስሽ ወስኝ የሚበጀው መንገድ። እኔ ግን እውነቱን ነግሬሻለሁ። ተማግጦባችሁ ድጋሚ እድል መስጠት ማለት ጥይት የጨረሰ መሳሪያቸው ውስጥ እንደገና ድጋሚ ጥይት መክተት ነው። ከዛ መልሰው ግንባራችሁን እንዲሏችሁ እድል መስጠት ነው። ሁለተኛ ቻንስ ከማያስፈልጋቸው ጉዳዮች ዋናና ትልቁ ጉዳይ መማገጥ ነው። ማንም ያርገው ማን። ስለዚህ ይህንን ነገር አስቢበት። ተግባባን? ማዳም በጣም በቅርብ ስለደረስክልኝ አሌክስ በጣም ነው የማመሰግነው። በጣም ከምንም በላይ ለአንተ ክብር አለኝ። ሁሌ ነው የማዳምጥህ። የምር በጣም ጨንቆኝ ነበር ማለት ከራሴ በላይ ራሴ ጋር በጣም ነው የማወራው ማለት ድሮ በዛ ልክ የነበረ ሰው በጣም የምታምነው እሱ እንደዚህ ሆነ ስታገኘው ትክክል ነው። በቃ ሳየው እንደውም አሁን የሚገርመው ሲደውልልኝ በቃ ልክ እንዳልክ ውስጤ ላይ በቃ ውስጤ ያመኛል። በቃ ስለዚህ ነገ ፊውቸሩን ማየት ነው። ይህን ሰውዬ ህይወትሽ ውስጥ ብታስገቢው ስቃይ ነው፣ በስቃይ ነው ምትሆኑ። ስለዚህ መወስ ተግባባ። አመሰግናለሁ። መልካም ቀን። ማገጠ፣ ወሰለተ፣ ሰረቀ እንኳን አይሆንም። ሰረቀ መርፌም ሰረቀ ሊመስል ይችላል። ወሰለተ፣ ተዝረከረከ፣ ማገጠ ይለዋል መዝገበ ቃላት። ቺቲንግ አትበሉት። ቺቲንግ ሲባል የሆነ ቃሉ ያምራል፣ ያቀለዋል። አዘርግፉት። መወስለት በነገራችን ላይ የሚማግጡ ሰዎች ራስ ሁኑ ስትሏቸው እግር የሚሆኑ ሰዎች ናቸው። ማለት ዘውድ ሁኑ ስትሏቸው ወንድም ሴት በቃ ራስ ዘውድ፣ ንጉስ ላይ የሚጫን ዘውድ አለ፣ ክብር ያለው በክብር ዜ ስታደርጓቸው እግር መሆን ይሻለኛል ብለው እግር የሚሆኑ ናቸው። ጥሩ ልብ ያላቸው ላይ ይማገጣል ምናምን